ቅመሟና ቡቡ እንግዲህ ቡታጅራ ሲሄዱ ወዛቸው ሁሉ ይመለሳል። እውነት ለመናገር ትናንትና እንኳንም ሀይሚ ቡታጅራ ሄደች ብያለሁ። ባለፈው ካስታወሳችሁ ብሩክ ሄዶ ነበረ። ከዛ ሀይሚ ነች ተከትለው ሄደችው እና በአሁኑ ደግሞ እንግዲህ ሀይሚ ሄደች፣ እሱ ተከትሏት ሄደና ጥሩ ጊዜ ያሳልፋሉ። ባለፈውም ካስታወሳችሁ እንደዚህ ጥሩ ጊዜ ያሳልፈው ነበረ። ወደ አዲስ አበባ ተስማምተው ተግባብተው በደንብ ተዋህደው በደንብ ጥሩ የፍቅር ጊዜያትን አሳልፈው የመጡትና አሁንም እንግዲህ ሀይሚ አኩርፋ ደስ በማይሉ ሁኔታ ብትሄድም ብሩክ ተከትሏት እሱም ደስ በማይሉ ሁኔታ ቢሄድም ግን ደግሞ አጋጣሚዎቹ ደግሞ ደስ የሚል ሆነው ጥሩ ጊዜያትን አሳልፈዋል። እንግዲህ እንደምታዩዋቸው በጣም በጣም የሚገርም አላውቅም ወንድሟ አንዳንዴ ማለት ነው የእውነት የባላችሁ ወንድም በኢትዮጵያ ውስጥ በተለይ ማለት ነውና አንድ ሴት ልጅ የባሏ ወንድም የባሏ ጓደኞች ቦታ ሲሰጧት፣ ሲያከብሯት፣ ሲወዷት የተለየ ስሜት አለው። እኔም በህይወቴ በጣም የምመኘው ነገር ቢኖር ይሄንን ነው። በቃ የባሌ ጓደኞች፣ ወንድሞች፣ ቤተሰቦች እንዲወዱኝ ነውና ሀይሚ ደግሞ በዛ በጣም እድለኛ ናት ብዬ ነው የማስበው። በእርግጥ ለመወደድም ለመከበርም ምንም የሚያንሳት ልጅ አይደለችም። ሁሉን ነገር አሟልቶ የሰጣት ሴት ነችና ግን ደግሞ በዚህ ልክ ደግሞ ወንድሙ በጣም ሲወዳት አላደል ፍፄ በጣም ነው የሚወዳት፣ በጣም ነው ለነሱ በጣም ለፍቷልና የዛኔ ራሱ ያስታረቃቸው ሀይሚን ሆን ብሎ ይዟት ሄደው ቡታጅራ እሱ ነው። ፍፄ በእነሱ ህይወት ላይ አንዳንዴ በእኛ ህይወት ላይ የሚመጡ ሰዎች ጥሩም ሰዎች አሉ፣ መጥፎ ሰዎችም አሉ። ጥሩ ሰዎች እኛን ህይወት የሚያስተካክሉልን፣ ለእኛ ጥሩ ነገር የሚመኙ፣ ለእኛ መልካም ነገር የሚያደርጉ ሰዎችን እንግዲህ እግዚአብሔር ይልካል። ሰይጣን ደግሞ አንዳንድ ሰዎችን ይልካል በእኛ ላይ አድረው በጣም መጥፎ ነገርና ሴራ የሚያስሄሩ እኛን ለማለየት እኛን ለመጣል እንትን የሚሉ አሉና በእነ ብሩክ ህይወት ውስጥ እንግዲህ በጣም ብዙ መጥፎ ሰዎች እንደመጡት ሁሉ ፍፄም ደግሞ በጣም መልካም ሰው፣ በጣም በተደጋጋሚ መልካም ነገር ሲያደርግላቸው ያየነው ሰው ነው። እንደ ፍፄ ምንም አይነት ቃል የለኝም። ስርዓት ያለው ልጅ፣ በጣም የተረጋጋ በጣም ደስ የሚል ልጅ ነውና በጣም ይለያል። ፈጣሪ ደስታችሁን ያብዛው ነው የምለው። እንግዲህ ሀይሚና ቡራ እንደሚታወቀው ወደ ቡታጅራ ሄደዋል ማለት ነው። በድንገት ቢሆንም እየሄዱት እንግዲህ በዓልን በሚገርም ሁኔታ ሰርፕራይዝ ተደርገዋል። ልብስም ተሰጠዋልና ነገ የሚገርም ውሎ የሚገርም ቀን እንደሚኖራቸው ተስፋ አድርጋለሁ። ደግሞ ይኖራቸዋል። ቡታጅራ ሰላም አላቸው። ቡታጅራ ፍቅር አላቸው። ቡታጅራ ሲሄዱ ደስታቸው ይበዛልና እኔ እንጃ ሀብ በዚህ ልክ እነሱን አክብሮ ወዶ ጥሩ ሰርፕራይዝ ጥሩ አቀባበል ስላደረገላቸው በጣም ነው ደስ ያለኝ። በእነሱ ደስታ ቅድሚያ የሚደሰት እሱ ነውና በጣም ደስ ይላል። እንዳንተ አይነት ወንድም ያብዛልን እላለሁ። ፍፄም መልካም ሰው ነህ። ሁሌም ከጎናቸው አለ። በአዘኑ በተደሰቱ ጊዜ ሁሌም አለው የምትል ሰው ነህ። በተለይ ደግሞ በቃ ዋናቸው የችግራቸው መፍትሄ የምትሆነው አንተ ነህ። መጨረሻ ላይ ችግሩን የምትፈታው አንተ ነህና ይህን ልቦናን አይቀይረው ላለሁ። ብቻ ግን በቅመሟና በቡቡ የተደሰታችሁ ሰዎች እንደዚህ በፈገግ ብለው በመምጣታቸው ደስ ያላችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌላኛው ደግሞ መልካም የትንሳኤ በዓል ይሆንላችሁ እላለሁኝ። ውድ የቻናሌ ቤተሰቦች ከዚህ በላይ ሀሳብ በደንብ ዘርዘር አድርጌ ለመስጠት አልችልም። ምክንያቱም ኔትወርኩ በጣም አዛ እያረገኝ ስለሆነ ቢያንስ ከ8 ደቂቃ በታች ካልሆነ ከዛ በላይ ቪዲዮ ፖስት ካረኩኝ አልቻልኩም። በዚህ 3 ቀን 4 ቀን በደንብ ቪዲዮ እየሰራውላችሁ አይደለም እና ሀሳቤን አጠራ አድርጌ ለማውራት ነው እና በእነሱ ደስታ ተደስቻለሁ። ልብስ ተሰጧቸዋል። ነገ የሚገርም ውሎ የሚገርም ቀን እንደሚኖራቸው ትልቅ ተስፋ አለኝ። ሀይሚና ቡራና እንዲህ ደስተኛው ናችሁ ነው ማየት የምንፈልገው። ሁሌም ደስታችሁ ነው የምንመኘው እላለሁኝና ጌታ ደስታችሁን እስከ መጨረሻው ያብዛው እላለሁ። ትናንትና ነው ከትናንት በፊት ደግሞ እንትና ፍፄ የሆነ ቲሸርት አድርጎ ነበረ የመቀለ 70 እንደርታን ቲሸርትና በጣም ኮሜንት ሁሉ ማለት ነው በቃ ቲሸርት የፍፄ ቲሸርት ምናምን ስትሉ ነበርና ምን ያህል ለሀገራችሁ ፍቅር እንዳላችሁ ምን ያህል ደግሞ የኳስ ፍቅር እንዳላችሁ ነው ያየሁት። እግዚአብሔርን እምላችሁ እኔም ራሴ የምደግፈው ክለብ ማሊያውን ሳይ በጣም ደስተኛ ስለመሆን ማለት ነውና በጣም እያሳቃችሁኝ እያዝናናችሁኝ ደስ እያላችሁኝ ነበረ። ለማንኛውም ፍፄ በጣም ጨዋ የሆነ ልጅ በጣም ደስ ያለ የሚል የተረጋጋ ልጅ ነውና በጣም ለሱ ትልቅ ክብር ያለኝ እውነት ለመናገርና ውዴ ቻናሌ ቤተሰቦች በያላችሁበት በስደት ያላችሁ በዓል ሲመጣ በጣም እንደሚከፋችሁ አውቃለሁ። እኔ እዚህ ራሱ ሆኜ ማለት ነው እንበይ ይመጣል። ለምን እዛ ያለው እየመሰለኝ ማለት ነውና በሰላም ለሀገር ያውቅቶኛል። እኔም እናንተም በሰላም ለሀገራችሁ አውቅታችሁ በዓሉን በሰላም በጤና ደስ ብሏችሁ ከምትወዱት ሰው ከሚወዳችሁ ሰዎች ጋር ከቤተሰቦቻችሁ ጋር ሆናችሁ ለማክበር ያብቃችሁ። በሰላም ለሀገራችሁ ያብቃችሁ እላለሁኝ። ትዕግስቱ በጣም በጣም ትልቅ ነገር ነው።
እኔ ታግሼ ለ5 ዓመታት እንግዲህ በስደት ቆይቼ ነው ወደ ሀገር የገባሁትኝና እናንተም ታግሳችሁ ኖራችሁ ትዕግስቱን ፈጣሪ ሰጧችሁ በሰላም ለሀገራችሁ አብቅቷችሁ ደስተኛ ህይወት ደስተኛ ሁናችሁ በዓልን እንድታሳልፉ እግዚአብሔርን ትልቁ ምኞቴ ነው። ሁሌም በጸሎት ያስባችኋለሁ። በስደት ሆናችሁ ኮሜንታችሁን አያለውና እንባ ይተናነቀኛል። እኔ የነበርኩበት ህይወት ስለሆነ ማለት ነውና እኔ በእናንተ ጫማ ውስጥ ያለፍኩ ልጅ ስለሆነ ስሜታችሁ ሁሉንም እረዳለሁና አይዟችሁ፣ የማያልፍ ነገር የለም። ሁሉም ነገር ያልፋል። እኔም አልፌ ነው ዛሬ ላይ የመጣሁትኝና እንደናንተው ለፍቼ ደክሜ ወጥቼ ወርጄ ብዙ ውጣ ወረዶችን አይቼ ብዙ ነገር ሰምቼ ብዙ ነገር አይቼ ነው በስደት የመጣሁትና እናንተም እህቶቼ አይዟችሁ፣ በርቱ፣ ጠንክሩ። እግዚአብሔርን ነው ምላችሁ፣ አይዟችሁ፣ ሁሉም ነገር ያልፋል። የደስታ እንባ በቃ እኔ እንዴት ልበላችሁ፣ የደስታ እንባ ታለቅሳላችሁ። ያ ቀን ቅርብ ነው። ብቻ ጤናችሁን ጠብቁላለሁ። በያላችሁበት ጤናችሁን ይስጣችሁ። ሰላም ለሀገራችሁ ያብቃችሁ። ለዛሬው የነበረ ቆይታ ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በይቅርታ በቡቡና በሀይሚ በቅመሟ እንዲሁም ደግሞ በፍፄ ስም ሰብስክራይብ ሳታረጉ እንዳትወጡ አደራ ላለሁኝ። ኮሜንታችሁን ደግሞ ሀሳብ አስተያየት ስጡኝ። በሀይሚና በብሩክ መግባባት በደስታቸው የተደሰታችሁ በአብሮነታቸው በፈገግታቸው ፈገግ ያላችሁ ሰዎች በእነሱ ደስታ የምትደሰቱ ሰዎች ይህንን ቪዲዮ ላይክ ሳታረጉ ሼር ሳታረጉ እንዳትወጡ። ሰብስክራይብ ሳታረጉ ደግሞ አትዩ እላለሁ። ሰላም አምሹ።